አስተለናት ወቢብተው አናስተለሽ ለሞንዲ ተመልካቾች አድማጮች አቶ ተስፋዬ አብሮ አለ ከተወሰነ ደቂቃዎች በኋላ አቶ አቢኔ ለተዋቹና አንተና አቶ ተስፋዬ ተከታተላላችሁ ውይይቱን አቢ ልጠይቅ የፈለኩት ስለ በኢራን እንጀምርና ከዛ ወደ እስራኤል ሀገር ስለ ባጀቱና ስላለው ሁኔታ እንወያያለን ግን እስራኤል አንዴና ለመጨረሻ ከኢራን ጋር ልትለያይ ነው የኢራን ዛቻና ስጋት ሊከሽፍ ነው ማለት እንችላለን አቶ አቢ እንግዲህ አሁን እንደምናየው ሁኔታዎች በሙሉ የመካከለኛው ምስራቅ ጉዳይ የኢራንና እስራኤል የኢራንና የአካባቢ ሀገሮች ጉዳይ የተያዘው በአሜሪካው ውሳኔ አድርገው ከመጡ ነገሩ በቅርብ ጊዜ ያልቃል ይሆናል ምክንያቱም ኢራን አሁን ባለችበት ሁኔታ ከፍተኛ ኢኮኖሚ ግሽበት ነው ገጥሟታል አንድ የአሜሪካን ዶላር 1,500,000 እንጃ በሻንጣ ወይም በፌስታል ይዘውት መሄዱ እንደሆነ እንጂ $1 ያን ያህል ገንዘብ ነው በሌሎችም ጉዳዮች ኢራን ከነበረችበት መስመር ለቃ ወደ ማሽቆልቆል የገባች ስለሆነ አሁን የአሜሪካው ፕሬዝዳንት በኢራን ላይ እርምጃ ወስዳለሁ ካሉ እስራኤልን መጨመሩ አይቀርም ሁለቱ ሀገሮች ኢራን እስከመጨረሻው አክራሪዎችን አጥፍተው ሌሎች ሰላማዊ ዲሞክራሲያዊ የሆኑ መሪዎች ይመጣሉ ተብሎ ይጠበቃል ስለዚህ አሁን እስራኤል ከኢራን ተቃዋሚ ፓርቲዎች ጋር አብራ መስራት አለባት ወይስ ደግሞ በይፋ እነሱ ይለቃሉ ስልጣኑን ብለህ ታምናለህ እና ምን ይመስላል እነሱ በምንም ታምር ሊለቁ አይፈልጉም ኢራን ህዝቧን አትገልም በማለት ኢንተርኔት ካጠፉ በኋላ ይኸውና አሁን 20,000 ህዝብ ከመግደላቸውም ሌላ በጣም አስፈቃቂው ድርጊት ደግሞ እያንዳንዱ ቤተሰብ ልጁ ዘመዱ ለጠፋበት ለሞተበት በስንት ሺህ ዶላር እየከፈለ ነው አስክሬን የሚቀበለው የአስክሬን ግዢ ጀምሯል ይሄ ማለት አገሪቱ ወይም መንግስቱ በጣም አርጅቷል በስብሷል መገርፈሱ አይቀርም እስራኤል በድብቅ ከተቃዋሚ ፓርቲዎች ጋር ሰራ እንደነበር ግልጽ የሆነ ሁኔታዎች ነው የሚታዩት ምክንያቱም እነዚያ የአውቶሚክ ቦምብ ሰራተኛ መሐንዲሶች የጦር ኃይል በድብቅ ሲመቱ እስራኤል ከዚህ የላከችው መሳይል ብቻ ሳይሆን እነዚያ ተዚያ ውስጥ የሚሰሩት የሚያሰማሩት ጉዳይ መስሎ ስለሚታይ የእስራኤል ጉዳይ የታወቀ ነው ቀደም ብሎ ተስፋዬ ከመስመር ላይ ነህ አለህን አብረን አዎ እየሰማሁ ነው አቶ ሽሎሞ ተስፋዬ ፕሮግራሙን ላንተ ሰጣለሁና አንተ ትከተላለህ እስቲ አሁን ጥያቄ ላቶ አብቢተው ካለና መስመሩን ላንተ ተዋለሁ እሺ አቶ ሽሎሞ አመሰግናለሁ ስለነበረን ቆይታ የህግ ባለሙያ ጠበቃ ቢቢተው እንግዲህ እኔ ደግሞ ወደ ፖለቲካ ውጥረት ውስጥ ነው ጥያቄ ያለው በአሁን ሰዓት በክኔሴት እንግዲህ ከሰሞኑ ይሄ የበጀት ነገር በአሁን ሰዓት እንቅፋት እየበዛበት ነው እንደውም ዛሬ የየሽ አቲድ ፓርቲና የመኻኔ ማምላክቲ ፓርቲዎች ሁለቱም እንግዲህ ምርጫውን ወደፊት ለማድረግ ክኔሴትን ለመበተን ጥረት እየተደረገ ነው በዚህ ሁኔታ ላይ እንዴት ነው የእርሱ አመለካከት ጠበቃ አጠቃላይ እንግዲህ እስራኤል በሁለት ዓመት ከአራት ወር በበላይ በጋዛና በእስራኤል በሊባኖስና በእስራኤል በአካባቢው በመካከለኛው በተደረገው ትርምስ እስራኤል የጦር የበላይነቷን ይዛለች አሁን በዚህ ወር እስከ መጋቢት ወር ባለው ጊዜ ውስጥ ሁለት ነገሮች ለጣምራው መንግስት ወሳኝ ናቸው አንደኛ የዓመቱን ባጀት ማሳለፍ ሁለተኛ ደግሞ እነዚህ አክራሪ ሃይማኖተኞች ሀረዲ የሚባሉት የነሱ ደግሞ ወታደርነት በመጠኑም ቢሆን እንዲሄዱ መንግስት በአዋጅ አቅዶ በክኔሴትም በመንግስት ደረጃ ማጽድቆ ነገሮችን ለመጨረስ ይፈልጋል ስለዚህ አንድ በኩል የሊኩድ ፓርቲ አባላት 4 እና ከዚያ በላይ የሚባላል ይሄንን ጉዳይ ተቃዋሚ ናቸው በተለይ ሃይማኖተኛ ፓርቲዎች ወጣቶች ወታደርነት እንዳይሄዱ የሚደረገው እንቅስቃሴ የሚደግፉ የሚቃወሙ አሉ
በሁለተኛ ደረጃ ደግሞ የእንትኖች አክራሪ ፓርቲዎች ደግሞ የሃይማኖተኞች እኛ በመጀመሪያ የወታደሩ ጉዳይ ካላበቃ በባጀቱም አንደግፍም የሚሉ አሉ። ከኦጽማ ይሁዲት ነው የአጽዮኑ ታዳቲት ከሚሉት ደግሞ ጥቂቶች አሉ። እንዲያውም ትናንትና በጣም የሚገርመው ህዝቡ የሃይማኖተኛ አክራሪዎች በይሁዳ በሳማሪያ በሚኖሩት እነሱ ደግሞ ሰላማዊ ሰልፍ ተወጥተው ነበር። ለምን የሀገሪቱ ነዋሪዎች በሙሉ ውትድርና መሄድ አለባቸው፣ ከጥቅምት 7 2023 ዓመተ ምህረት በኋላ ነገሮች ተቀይረዋል፣ አንዱ ሄዶ ሲያገለግል አንዱ ቁጭ የሚልበት ነገር የለም በማለት ክርክር ላይ ናቸው። ስለዚህ ዛሬ እንደተባለው ከሆነ በክነሴቱ የመጀመሪያው ዙር የኢኮኖሚ ድገፋ ተቃውሞ ይካሄዳል ይባላል። ጥቂት ይጎላቸው ይሆናል፣ ያልፋል የሚባለው። ስለዚህ የሃይማኖተኛ ፓርቲዎች የተባሉትን ነገሮች ማሟላት ዛሬ ከቻሉ የፓርላማው በፓርላመንቱ በኢኮኖሚ ጉዳይ የወታደሮችን ጉዳይም የነሱን መንግስት እስከምርጫው ድረስ በተቻለ መጠን እስከመጨረሻው ዓመት ለመቆየት ስለሚፈልግ ያልፋል ተብሎ ይጠበቃል። እንግዲህ በእውነት በዚህ ጉዳይ ላይ የአሁኑ የገዢው መንግስት ምንም አይነት መፍትሄ ሊያገኝለት አልቻለም። ሲጠበቅ የነበረው የዛሬው የበጀት እንግዲህ በክኔሴት ይጽደቅ አይጽደቅ የሚባለው ጥያቄ አሁን በአየር ላይ እንዳለ ሆኖ አዳዲስ ፓርቲዎች የሚመጡት የተጠባባቂ ወታደሮች ራሳቸውን ችለው ፓርቲ ለማቋቋም ጥረት እያደረጉ ነው። ይሄ የገፋፋቸው ነገርም እንደዚህ አይነት ጉዳዮች ላይ ነው። ብዛት ያላቸው ዜጎች በውትድርና የማይሄዱ የአክራሪ ሃይማኖት ብቻ ሳይሆን የተለያዩ በእስራኤል ውስጥ የሚገኙ ዜጎች እንዳሉ ነው እና ይሄ ፓርቲ በእውነት ምን አይነት መፍትሄ ሊያገኝለት ይችላል ብለው ያስባሉ ጠበቃ? በእርግጥ እንደጠቀስከው በእስራኤል በርካታ ወገኖች ወታደርነት መሄዱ አሉ። አንደኛ አረቦች በስፋት የእስራኤልን ሕልውና ግማሾችም ስለማያውቁ፣ ግማሾችም ደግሞ ቢሄዱም የእስራኤል መንግስትም እስካሁን ጥረት አላደረገም ነበር። በዚያ ደረጃ የተመደቡ አረቦች አሉ። በሁለተኛ ደረጃ የግራ ክንፍ የሚባለው በጣም አክራሪ ግራ ክንፎች አገሪቱ ውስጥ 100,000 በላይ በፍጹም የእስራኤልን ውትድርና ወይም እስራኤል በይሁዳና ሳማሪያ በኩል የምታደርገውን አስተዳደር የሚቃወሙ ውትድርና ነድም ብለው የሚቀሩ ኃይላት እንዳሉ የታወቀ ነው። በሶስተኛ ደረጃ ደግሞ እነዚህ ሀሬድ የሚባሉት ደግሞ እምነታችን የእግዚአብሔርን ቃል መማር ብቻ ነው እንጂ እኛ የምንዋጋው የምንከላከለው እስራኤልን በጸሎት ነው እንጂ በጠመንጃ አይደለም በማለት ይሄዱ የማይፈልጉ ህዝቦች አሉ። ስለዚህ ይሄን ሁሉ በአንድ ላይ በተለይ ይሄ ውትድርና የሚያገለግሉት ምሉይም ተጠባባቂ ኃይሉን የሚያገለግሉት የተለያዩ ፓርቲዎችን አቋቁመው ተደራጅተው በዚያ በኩል በሚቀጥለው የፓርላማ ምርጫ ለመወዳደር ይፈልጋሉ። ጥቂት ድጋፍ ከህዝቡ አላቸው። ምክንያቱም ዛሬ ወታደርነት መሄድ ወይም ስራን ማገልገል እንደ ጌጥ እንደ ክብር ስለሚታይ ህዝቡ ይደግፋቸዋል። ስለዚህ ሁሉ በአንድ ላይ ሆኖ እንግዲህ አንድ የሆነ ከትርምስ ይልቅ ከዚህም ከዚያም ጥቂት ተወጣቶ በመጀመሪያ የሀገሪቱ ህልውና፣ ከዚያ በኋላ የሀገሪቱ ጸጥታ፣ ከዚያ በኋላ የህዝቡ አንድ መሆን የሚል አቋም ሊይዙ ይችሉ ይሆናል። ነገሩ ግን እንደተፋጠጡ ናቸው። ሌላው ባለፈው ውይይታችን ላይ ጠበቃ አብይ ስለ ተሃድሶ ቤቶች ተነጋግረን ነበር። ከዛ ከፕሮግራማችን በኋላ አንዳንድ ህብረተሰብ የጠየቁኝ ጥያቄ ነበረው እንዲህ አይነት ተሃድሶ ቤቶች ከተፈራረሙ ውል ከገቡ በኋላ እነዚህ የኔ እንበል ለምሳሌ የኔ ቤት ከሆነ ይሄንን ቤት ገና ፕሮጀክቱ ሳያልቅ መሸጥ እችላለሁ ወይ? ይሄንንስ ለመሸጥስ ከምዋዋለው ከሚገዛው ሰው ጋር ነው ወይስ የግዴታ ፕሮጀክቱን የሚያካሂደው ድርጅቱ ጋርም የግዴታ ውል መደረግ አለበት ወይ የሚል ጥያቄ ተጠይቄ ነበር ጠበቃ አብይ። እንግዲህ የቤቶች ተሃድሶ ፕሮጀክት ሂደቶች አሉት። አንደኛ 67% እስከሚፈረም ድረስ የከንቲባው መስሪያ ቤት ተቀብሎ ፕሮጀክቱን እስከሚያጸድቀውና
ሁኔታዎች እስከሚመድብ ድረስ ምንም ችግር የለም። 67% ተፈርሞ አጠቃላይ ሁኔታዎች ተዘጋጅተው የከተማው ኮሚቴ እንደገና ደግሞ ባዳም ሆዚት የክፍለ ሀገሩ ኮሚቴ አለ። 8 መስሪያ ቤቶች ከጠቅላይ ሚኒስትሩ እስከ ከንቲባው መስሪያ ቤት የተለያዩ 8 መስሪያ ቤት ተቀምጠው የሚያጸድቁት አለ። ከዚያ በኋላ ይሄ ፕሮጀክት ተግባራዊ ይሁን፣ ቤቶች ፈርሰው እንዲሰራባቸው የሚል ውሳኔ በሚያሳልፍበት ጊዜ እስከዚህ በተዋየነው መሰረት ቤትን መሸወጥ፣ ማውረስ ማንም ማድረግ ይቻላል። የት ደረጃ ነው? ሁሉ ነገር ተፈርሞ ተፈቅዶ ቤቱ ሊፈርስ ነው ሲባል ከአምስቱ የእስራኤል ትልልቅ ባንኮች እንደ ባንክ አፖዋሊም፣ ባንክ ሎሚ፣ ባንክ ዲስካውንት፣ ባንክ ሚዝራሂ የመሳሰሉት ከአምስቱ አንድ ባንክ ይመረጥና ፕሮጀክቱን መንከባከብ ይጀምራል። ያዛቡን፣ ካብላውን፣ ተቋራጩን ደግሞ ብድርም ምንም እያለ በሚገባበት ጊዜ ከዚያ በኋላ ነው እንግዲህ መሸጥ የማይቻል። በሁለተኛ ደረጃ ፕሮጀክቱ ተፈቅዶ ወደ ባንክ ሊሄድ በሚልበት ጊዜ ማለትም ቤቶችን አፍርሶ መስራት ይቻላል፣ ማደስ ይቻላል የሚል ውሳኔ ከተላለፈ ጀምሮ እያንዳንዱ ከንቲባ መስሪያ ቤት ሄቴላሽ ባሃ ይባላል። ማለት የትርፍ ግብር ለምሳሌ ከ10 ዓመት በፊት ወይም ከ5 ዓመት በፊት ቤቱ ያወጣው 1 ሚሊዮን ከሆነ የተገዛው አሁን ፕሮጀክቱ በመምጣቱ ምክንያት 2 ሚሊዮን 2 ሚሊዮን ተኩል የሚደርሱ ቤቶች አሉ እዚያም በበላይ። ስለዚህ መንግስት የሚላለው ቤቱ ሲገዛ 1 ሚሊዮን ነበር፣ አሁን ደግሞ ልሽፈት ስትል 2 ሚሊዮን ምናምን ያወጣል። ስለዚህ 1 ሚሊዮን ንጹህ ትርፍ አለህ። ከዚህ ከ1 ሚሊዮኑ ትርፍ አንዳንድ ከተማዎች 25% ይጥላሉ፣ 30%፣ 40 እስከ 50% ይሄዳል። ማለት ግማሹን ትርፍ ለመንግስት ግብር የሚከፈልበት ሁኔታ ስላለ ይሄ በጣም ጥንቃቄ ነው። ስለዚህ በዚህ ደረጃ ላይ ቤቶችን መሸጥም ይከለከላል። ከዚያ በፊት ነው የሚቻለው። ጠበቃ ቢቢተው በእውነት ጊዜ ቢኖር ሌሎችም ጥያቄዎች ነበሩ። እንግዲህ ለወደፊት በእውነት ከህብረተሰቡ የሰበሰብኩት ብዛት ያላቸው ጥያቄዎችን ለወደፊት ፕሮግራማችን ሰፋ አድርጌ ለመጠየቅ ቃል እገባለሁ። ለነበረን ቆይታ በጣም አመሰግናለሁ ጠበቃ ቢቢተው። እኔም እንደዚሁ አመሰግናለሁ።